ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን በቅርቡ ለቀን እንወጣለን፣ ትራምፕ ወደ ድንጋይ ዘመን እንደተመለስ ይሰማን፣ ኢራን ውስጥ ምንም አንሰራም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሁለት ወይም በ3 ሳምንታት ውስጥ ኢራን ለቆ እንደሚወጣ አስታወቁም። ትራምፕ በዋይት ሃውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻ በጣም በቅርቡ እንደሚያጠናቅቅ፣ ይኸውም ከ2 እስከ 3 ሳምንታት የሚፈጅ ጊዜ ሰሌዳ ነው ሲሉ አመላክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ ነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጉ ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራን ለቆ መውጣት ነው፣ ያንን ደግሞ በቅርቡ እናደርጋለን ሲሉ ያስታወቁት። ኢራን ወደ ድንጋይ ዘመን እንደተመለሰ ሲሰማን ምንም መስራት ስለማይችሉ ትተናቸው እንሄዳለን ሲሉ ተደምጧል። ኢራን የኤለን መስክ ንብረት የሆነውን ስታርሊንክ የማጥቃት ህጋዊ መብት እንዳላት አስታወቀች። የኢራን መንግስት መገናኛ ብዙሃን እንደዘገቡት የዩናይትድ ስቴትስ ቢሊዮነር ኤለን ማስክ የሳተላይት ኢንተርኔት መሰረተ ልማት ስታርሊንክ በክፍለ ግዛቱ ያለውን ንብረት አሁን ከኢራን ህጋዊ ዓላማዎች መካከል ነው ብለዋል። የፋርስ ዜና ወኪል ስታርሊንክ እንደ ባህሬን፣ ኩዌት እና የተባበሩት አረብ ኤሚሬትስ ባሉ ሀገራት ውስጥ መገኘቱን የሚያሳይ ዝርዝር መረጃን አሳትመዋል። ኢራን ውስጥ ስታርሊንክን መጠቀም እስከ 2 ዓመት በሚደርስ እስራት ያስቀጣል። አሁንም አንዳንድ ኢራናውያን ግን አገልግሎቱን የሚጠቀሙት በመንግስት በተጣለው የኢንተርኔት አገልግሎት መቋረጥ የተነሳ ነው። የግብጽ ጦር መከበቡ ተሰማም። ታላቁ የህዳሴ ግድብ አቅራቢያ የሚገኘው የግብጽ ጦር በሱዳን ታጣቂዎች ተከበበ። አንድ አማራጭ ብቻ አቅርቦለታል። በታላቁ የህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ ጦር ሻለቃ በታጣቂዎች ከበባ እንደተደረገበት ተገለጸ። ከበባውን ያደረገው ታሲስ ወይም የሱዳን መስራች ጥምረት የተባለ አዲስ ታጣቂዎች ስብስብ መሆኑን ታውቋል። ይህ ታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን፣ የምዕራብና የደቡብ ሱዳን ጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሌ አካባቢ የሰፈረውና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃ አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይህ የግብጽ ጦር በቆይቶ እንቅስቃሴውን በህዳሴ ግድብ አቅራቢያና ወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉን ክትትል ሲደረግበት መቆይቶ ተመልክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች RSF ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ ግብጽን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ግብጽ በሱዳን እየተካሄደ ባለው እርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃን ጦር ስትደግፍ መቆየቷ ይታወሳል። የአንድ ሰው ህይወት አልፏል። 3 ሰዎች ላይ ከባድ የአካል ጉዳት ደርሷል። ፖሊስ ከባድ የአካል ጉዳት ከደረሰባቸው መካከል 7ኛና 5ኛ ክፍል ሴት ተማሪዎች ይገኙበታል። በአዲስ አበባ የተባበሩት አካባቢ በደረሰ መኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በላይ የሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታ የተባበሩት አካባቢ ነው አደጋው የደረሰው። የሰሌዳ ቁጥር 3A41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዘ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባ እና የሰሌዳ ቁጥር ኮድ 3B57071 አዲስ አበባ ዊዝ የሆኑ ተሽከርካሪዎችን በመግጨት የተባበሩት አደባባይ ላይ በመውጣት ሊገለበጥ ችሏል። በአደጋውም የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛና 5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የህክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታ አቀማመጥ በሚገባ በማጤን ተሽከርካሪዎችን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ያለው ፖሊስ ለሟች ቤተሰቦች መጽናናትን ለተጎጂዎችም ብርታትን ተመኝተዋል። ኢራን የየመንን ሁቲዎች በቀይ ባህር ንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣናት ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታካሄደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወቅ ግፊት እንዲፈጥሩ ታስቧል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ የምታካሄደውን የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመሰንዘር ከፍተኛ ቀውስ ተፈጥሮ ነበር። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤ ተፈጥሯል።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥ እየተከሰተ ይገኛል። የቱርክ መንግስት ጎረቤት ኢራን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዚዳንት ሬሲፕ ታይብ ኤርዶጋን እንደገለጹት ሀገር ኃይሎች የኩርድ ታጣቂዎች ቡድኖችን ለጦርነት መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነት በመግባት የኢራን ወገን ይሆናል። ይህ ውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመፅ ይቀሰቅሳሉ በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱ ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ ይገኛል።